ውድና የተከበራችሁ ተመልካቾቻችን የአላህ ሰላም እዝነቱና በረከቱ ባላችሁበት ይድረሳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን ቆያችሁ? እንደምን ሰነበታችሁ? ዘውትር በየሳምንቱ የጌታችንን ቃል ምንዘክርበት መልእክቱን ምናስታውስበት የቁርአን መድረካችን የሆነው ማል ቁርአን ጀምሯል። ስለምትከታተሉን አብራችሁን ስለምትቆዩ ደግሞ እጅግ አድርገን እናመሰግናለን። ባለፈው ሳምንት የአላህ እዝነት ከሴቶች ጋር በሚል ርዕስ ሴቶች ጋር ያለውን እዝነቱን ለማየት ሞክረን ነበር። ያቺን ስታርጋ የእናትነትን ማዕረግ ስትጎናጸፍ ደግሞ የአላህ እዝነት ምን ይመስላል ከእናቶች ጋር የሚለውን ነገር ዛሬ ሰፋና ተንተን ባለ መልኩ ለማየት እንሞክራለን ማለት ነው ኢንሻአላህ። ወወሰይና الانسان بوالديه احسانا የሰው ልጅን እኛ በወላጆቹ ላይ መልካም እንዲውል በጎን እንዲያደርግ አዘዝነው ይላል አላህ Subhanahu Wa Ta'ala። መልካም ነገር እንዲውል ጥሩ እንዲያደርግላቸው እንዳይሰለቸው በእርጅናቸውም ጊዜ ለነሱ መልካምን እንዲውል አዘነው አለ አላህ Subhanahu Wa Ta'ala። ከዛ حملته امه كرها እናቱ በችግር ውስጥ ሆና አሳደገችው። መጀመሪያ ላይ ስለ ወላጆቹ ብቻ ነበር ያነሳው። ወላጆቹ እንዴትና ለወላጆቹ ምን ያህል ነው መልካም መዋል ያለበት የሚለውን ነገር አነሳና ከዛ በኋላ ግን ኻስ አደረገው። حملته امه كرها እናቱ በችግር ውስጥ ሆና አሳደገችው። እስቲ ስለ እናቱ ትንሽ እናወራ። እስኪ ስለ እናቱ እንዴት ሆና እንዳሰደገችው ደግሞ ለይቼ ላሳያችኋለን አላህ Subhanahu Wa Ta'ala። መጀመሪያ ጠቅለለን ያረጋው ለወላጆች ምን ያህል ነው መልካም መዋል ያለብን እንዴት ነው መሆን ያለበት የሚለውን ነገር አሳየን። ቆይ እሱ ጋር ቆዩኝና ስለ እናቶቻችሁ እስኪ ትንሽ ልንገራችሁ አላህ። حملته امه كرها እናቱ በችግር ውስጥ ሆና አሳደገችው። ተጨንቃ ተጠባ በህመም ውስጥ ሆና መጀመሪያው አረገዘችው። ሳታሳድገው በፊት ሳትወልደው በፊት አረገዘችው። حملته ነው የሚለው ተሸከመችው። እሷ ደካማ ናት። በደካማነት በእንስትነት ማዕረጓ ውስጥ ሆና ተሸከመችው። ከዛ ደግሞ ووضعته كرها አሁንም በችግር ውስጥ ሆና ወለደችው። የሆነ ለየት አድርጎ የእናትነትን ማዕረግ ውስጥ የሰጠውን ትልቅ አሁን አንድ ነገር ስንመለከት ለየት አድርገን አውጥተነው ስንመለከት ሸረፍ ነው ለአንዲት ሴት ልጅን መውለድ ማለት ልጅን መሰጠት ማለት ትውልድ የሚተላለፍበት ዘር የሚተካበት ቦታ መሆን አካል መሆን ለአንዲት ሴት ሸረፍ ነው፣ ክብር ነው። ያን ሸረፍ አላህ Subhanahu Wa Ta'ala ሲሰጣት ግን ሸረፍን ብቻ መሆኑን አይደለም የሚነግረን። መልካም መዋሉ ለምንድን ነው? እናቶቻችን ምን ያህል ነው መስዋዕትነት የከፈሉልን? እስኪ ስለ እናቶቻችሁ እኔ ልንገራችሁ ብሎ አላህ Subhanahu Wa Ta'ala ለይቶ ያስቀምጠዋል ማለት ነው። حملته امه كرها ووضعته كرها በዘመናችን ሲሰላ በመድር ላይ ከባድ ህመም የሚባለው የህመም ስቃይ የሚባለው የሰው ልጅ በህይወቱ ሲቃጠል ነው። ከነ ህይወቱ ሲቃጠል የመጀመሪያውን ደረጃ ይይዛል። የትኛውም ህመም የሰው ልጅ ከመቃጠሉ ጋር አይስተካከልም ስቃዩ ማለት ነው። በሁለተኛ ደረጃ ላይ የሚያስቀምጡት ደግሞ ምጥን ነው። አላህ Subhanahu Wa Ta'ala ወህነን على ወህነ ብሎ ይገልጸዋል። በድካም ላይ ድካም በሆነ ሁኔታ ውስጥ ወለደችው። ሌላ ቦታ ላይ ደግሞ ማለት ነው መጀመሪያ ኩርሃ ብሎታል፣ በችግር ውስጥ ወለደችው ብሏል። እዚህ ጋር ሲመጣ ደግሞ ከድካም በላይ ድካም በሆነ ሁኔታ ውስጥ ማለት ነው። የሰው ልጅ ከደከመው ካቃተው ህይወት ይቀጥላል። ነገን ቀውይ ሆኖ ለመሄድ ነገን ቆሞ ጠንካራ ሆኖ ለመሄድ ዛሬን ማረፍ አለበት፣ ድካምን ማለፍ አለበት፣ አርፎ ነገን ደግሞ መመልከት አለበት። አላህ Subhanahu Wa Ta'ala የእናትን ድካም ሲገልጸው ግን ከድካም በላይ ድካም በሆነ ሁኔታ ውስጥ ወለደችው። በቃ ድካም ነው፣ ህይወቷ በሙሉ ድካም ነው። የእናትነትን ማዕረግ ከተሰጣት ቀን ጀምሮ ከእርግዝናዋ እለት ጀምሮ እናት ረፍትን አታውቅም ይላል። የትኛውም ሰው ዛሬን አርፎ ነገን ይመለከታል። እናት ግን ብዙ ጊዜ ስናየው ልጆቿ ትልልቅ ደረጃ ላይ ደርሰው ትልልቅ ቦታ ላይ ደርሰው የሷ ጭንቀት ግን አያበቃም። አንዲት እናት በምትወልድበት ጊዜ 57 የሆኑ የተለያዩ ህመሞችን በአንድ ጊዜ ትሸከማለች። ከባባድ ህመሞችን በአንድ ጊዜ ትሸከማለች። ምጥና 57 ትልልቅ ህመሞች እኩል ናቸው።
በአንድ ሚዛን መጠን አስቀምጠን በሌላ ሚዛን ደግሞ 57 ትልልቅ ህመሞችን ብናስቀምጥ ከምጥ ጋር እኩል ነው። ባለፈው ስለ ሙሳ እናት ስናነሳ ወአስበሐ ፉአዱ ኡሚ ሙሳ ፋሪጋ የሙሳ እናት ልቧ ባዶ ሆኖ ብለን የለ ባዶ ሆነ በቃ ምንም ነገር ከማሰብ ፊቱንም ከኋላውንም ከማየት በቃ ልቧ ባዶ ሆነ ምንም ነገር ማሰብ አልቻለችም ማለትና አንዲት እናት በምጥ ጊዜ ያን ስሜት ነው የምታስተናግደው ፋሪግ ነው የሚሆነው ልቧ ባዶ ነው የሚሆነው ልቧ ነፍሷን አውጥታ የሆነ ሳህል ላይ ነው የምታስቀምጠው መስዋዕት ነው የምታደርገው ለዛ ነው አላህ Subhanahu Wa Ta'ala ደጋግሞ ነው የእናትነት ይሄ የምጡን ምናምን በደንብ ነው የሚያነሳው ወህነን አላ ወህን ሲልኮ 9 ወር በህመም ላይ ሆና ታማ ተጨንቃ አረገዘችው ተሸከመችው ሴትነት በመሰረቱ ስናየው ከወንድም አንፃር ስናየው ራሱን አስሉን ራሱ ሴትነትን ስናየው ደካማነት አለበት ጠንካራናት ሴት በቃ ትችላለች አቅሟ ጉልበት አላት ምናምን የምትባል አይደለችም ሴት በመሰረቱ ደካማ ናት በዛ ድክመቷ ላይ ነው አላህ Subhanahu Wa Ta'ala ከድካም በላይ ድካም በሆነ ነው የተወስተለደችው 9 ወር አረግዝኩት ተሸከምኩት ካቅሜ በላይ የሆነ ነገር ተሸክም ያለውና አልወልድም አትልም ምጥን አላስተናግድም አትልም ምጥ ካለፈ በኋላ ደግሞ ተንከባክቤ በእዝነት አላሳድግም አትልም በቃ የተሰጣትን ኃላፊነት ወዳና ተቀብላው ነው የምትኖረው አላህ Subhanahu Wa Ta'ala ለዚህ ነው 2ም 3ም ቦታዎች ላይ ሲሆን ነገር ወላጆችን ከተቀሰ በኋላ እናትን ግን ነጥሎ ያወጣታል እዝነቱን ያሳያል ከዛ ደግሞ ቀደም እንዳልኩት ነው አንዲት ሴት በመተወልድበት ጊዜ በቃ ነፍሷን አውጥታ ነው የምታስቀምጣት ለዚህ ነው መርየም አለይሃ ሰላም ልክ አላህ Subhanahu Wa Ta'ala ልጅን በሰጣት ኢሳን አለይሂ ሰላም ልጅ አድርጎ ለሷ በሰጣት ጊዜ አና ይኮኑ እንዴት ለኔ ልጅ ሊኖረኝ ይችላል እንዴት ነው ልጅን እኔ ላስተናግደም መችለው አለች ከዛ በኋላ ይሄ ጌታሽ ትእዛዝ ነው ተቀበይ ተባለች እሺ አለች ከዛ አላህ Subhanahu Wa Ta'ala በመጧ ጊዜ የሆነውን ነገር ሲያብራራ فاجا اهل مخاض الى جذع النخل ይላል መርየም ወደ ምጡ መጣች አይደለም ምጡ ራሱ መርየምን ይዟት መጣ የሆነ ነገር ጃአ ከሆነ መጣ ከሆነ በቃ ጃአ ከሆነ መጣ ነው መጣ ራሱ መጣ ነው ፈአጃ ሲሆን ግን አስገድዶ መጣ እንዴት እንደሆነ በምን መንገድ እንደተፈጠረ በማታቀው ሁኔታ ምጡ ራሱ መርየምን የሆነ የቴምር ዛፍ ስር ይዟት መጣ እንዴት እንደተፈጠረ ግን አልገባትም እሱ ራሱ አስገድዶ ይዟት መጣ ማለት ነው ኃይሉን ተመልከቱት ጉልበቱን ማለት ነው እና በመተወልድበት ጊዜ እንትና ታዋልደኛለች ምናምን ሰበብ የምታደርስበት ሰው የለም ካጠገቧ ብቻዋን ናት ሜንታሊም ፊዚካሊም ነው የተጎዳችው መርየም በዚህ ሰዓት በቃ ስነ ልቦናዋ ገና ያለ ምንም ወንድ ልጅን ተሰጥቷት ከዛ ያ ልጅን ደግሞ ተንከባክባ አርግዛ ወልዳ ወደ ህዝቦቿ ስትመለስ ይሄ ልጅ እንዴት መጣ መባሉ አይቀርም አንቺ የተከበርሽ የተወደድሽ ሴት ነሽ እንዴት አመጣሹ ይሄ ልጅ መባሉ አይቀርም ያ ስነ ልቦናዬ ጭንቀት አሳድሮባታል ከዛ ደግሞ አካላዊ ነው አካባቢዋ ላይ የሚያዋልዳት ሰው የለም ምጥን የሚያክል ነገር ብቻዋን ነው ያስተናገደች ያለችው እና በጣም የሚገርም ቃል እንትናገራለች ሁሌ ቁርአን ላይ እዛው ቦታ ላይ ሲደርስ የሚገርመኝን ቃል ማለት ነው ያ ለይተኒ ሚቱ قبل هذا وكنت نسيا منسيا ምን አለ ከዚህ በፊት ሞቼ በነበር በቃ ይሄን ከማይኔ ሞቼ በነበር وكنت نسيا منسيا መረሳትንም በተረሳው መርየም የምትባል እንስት በዚች ምድር ላይ ባልተፈጠረች አለች አንድ ዜጋ መነሳት ያለበት ነገር መርየም በፍጹም የጌታዋን ትእዛዝ የምታማር በጌታዋ ትእዛዝ ምክንያት የምታማር ለምን ብላ የምትጠይቅ አይነት ሴት አይደለችም በፍጹም መጀመሪያም ሲሰጣት ተቀብለዋለች የዛ ችግር የለባትም ግን ቀደም ስናነሳ ምን ብያቸዋለሁ ሜንታሊም ፊዚካሊም ተጎጣለች በዛ ላይ ደግሞ ያለችበት ሁኔታ በጣም ከባድ ነው ምጥንም ያክል ነገር ብቻዋን ነው ያስተናገደች ያለችው የነበረችበትን ሁኔታ ያለውን ሁኔታ የገለጸችበት ቃሏ እንጂ በፍጹም ያማረረች አልነበር ቃሏን ግን ሁኔታዋን ግን በቃ ገልጻለች አላህ Subhanahu Wa Ta'ala መርየም ስትወልድ እንደዚህ ሆና እንደዛ ሆና እንደዚያ ሆና አላለም ብዙ ነገር አላብራራም ስለ ወልደቷ
የሆነችን ትንሽ ቦታን ብቻ ነው የተጠቀመው ግን እቺን ቃል ተጠቀመ ያ ለይተኒ ሚቱ قبل هذا وكنت نسيا منسيا ያለች ሴት የነበረችበት ሁኔታ እናንተ ገምቱ እናንተ አስባችሁ ድረሱበት ምን አይነት ሁኔታ ውስጥ ነበረች የሚለውን ነገር ማለት ነውና ሁሉ ጊዜም የተለያዩ ሁኔታዎች ላይ ስንወድቅ የተለያየ ቦታ ስንሄድ አላህ Subhanahu Wa Ta'ala የወደደውን ሰው ይፈትነዋል ይበልጥ የወደደውን ይበልጥ ይፈትነዋል ይባላልና ለዚህ በጣም ምሳሌ የምትሆን ፊት የምታደርግ እንስት ብትሆን ሁሌ የምትገርመኝ እንስት ብትሆን መርየም ናት ምክንያቱም መርየም አለይሃ ሰላም ان الله اصطفاكِ وطهركِ واصطفاكِ على نساء العالمين የተባለች ናት አላህ Subhanahu Wa Ta'ala አብልጦሻል መርጦሻል አንጽቶሻል እና ለጌታሽ ታዘጂ የተባለች ሴት ናት በጣም ያከበራት ይወደዳት ያላቃት እንስት ናት ምድር ላይ ካሉ ሴቶች እና በጣም የፈተነውም እሷን ነው በጣም ስለወደዳት በጣም የፈተናትም እሷን ነው ያለ ወንድ ልጅን ሰጣት ከዛ በዛ ያለ ወንድ ልጅን ከመሰጠቱም ጋር እዛው ከተማ ውስጥ ወለጅ ያላላት ብቻሽን አንድ በረሃ ላይ ሄደሽ ወለጅ ያላት የሚያዋልዳት ሰው በሌለበት ሁኔታ ተፈተነች ማለት ነው መርየም ስለዚህ ይበልጥ የወደደውን አላህ Subhanahu Wa Ta'ala ይበልጥ ይፈትነዋል አንዳንዴ ፈተናዎች ሲደራረቡ ምናምን ብዙ ጊዜ ስለ ሴቶችም ያነሳን ስለሆነ ዛሬ እንስቶች ላይ የምጥ ህመሞች ችግሩ ከማርገዙም ጋር ይጀምራል ከዛ ይቀጥልና ብዙ ነገሮች ይከሰታሉ እንደየሰው ይለያያል እንደየሴቱ ይለያያል ያ ህመም ያ ጭንቀትና አላህ Subhanahu Wa Ta'ala በምን ወንጀሌ ነው የፈተነኝ ለምንድነው እንደዚህ ያደረገኝ ምናምን ብለን ከመናስበው ይልቅ እዝነቱ ሊሆን ይችላል ይበልጥ ስለሚወደን ይበልጥ እየፈተነን ሊሆን ይችላል ስለዚህ መርየም አለይሃ ሰላም ያንን ነገር ታመላክተናለች ባለፈው ስለ ሀይድ አንስተን ነበር ሀይድ ጋር ያሉ እንስቶች ምን አይነት ነገር ያጋጥማቸዋል የሚለውን ነገር ከዛ ደግሞ የሙሳ እናት ምን አይነት ሁኔታ ውስጥ ነበረች የሚለውን ነገር አንስተናልና ያንን ስናጠቃልለው በአጠቃላይ አንዲት ሴት አላህ Subhanahu Wa Ta'ala ይበልጥ ሲወዳት ይበልጥ ይፈትናታል ይበልጥ ሲያዝንላት ይበልጥ ይፈትናታል ሰግደን ጾመን ብዙ ኢባዳዎችን አከናውነን ማንደርስበትን ደረጃ አላህ በአንዳንድ ፈተናዎች ትልቅ ደረጃን ይሰጠናል ማለት ነው ትልቅ መቃምን ይሰጠናል ለዛ ነው አሲያ አለይሃ ሰላም ባሏ በፈተናት እንደሚታወቀው የአሲያ ባል ፍርዓውን ነው ለعنቱላህ አለይህ በጣም ነው በእሷ በሰለመሽ ጊዜ ያላህን ዲን በተቀበለሽ ጊዜ ባሏ አነ ረቡኩም ለዓላ ያለ እኔ የናንተ ጌታችሁ ነኝ ትልቁ ጌታችሁ ነኝ ያለ እየተናገረ እሷ ግን በፍጹም አላህን Subhanahu Wa Ta'ala ነው ምገዛው ባለሽ ጊዜ ብዙ ነው ያሰቃያት አይደል ብዙ ነው የፈተናት አላህ አሲያን በባሏ ነበር የፈተናት በጣም ነበር የተሰቃየችው ጌታዋን በመቀበሏ ምክንያትና መጨረሻ ላይ ብዙ ካሰቃያት ብዙ ካደረጋት በኋላ ልትሞት ስትል ረቢ ብኒ ሊ عندك بيتا في الجنة ጌታዬ ሆይ በጀነት ውስጥ ቤትህን ገንባልኝ አለች ካለው ከጭንቀቱ ከጥበቱ እኔ ያንተ ይሻለኛል ቤት ውስጥ ጀነትን ገንባልኝ አለች ለተፈተነው በየወሩ ለሚያጋጥመን የሀይድ ህመም የሴትነት ህመሞች ራሱ ሴትነት ራሱ በራሱ ፈተና ነው በመሰረቱ ሴትነት በራሱ ፈተና ነው አንድ እንስት ሴት ሆና በመፈጠሯ ምክንያት በተፈጥሮ የሚመጡ ይሄ ዱንያዊ ከምንለው አሁን ዘመኑ ካመጣብን ምናምን ፈተናዎች ውጪ ሴትነት በራሱ ፈተና ነው ያንን ሁሉ ይሄ አሁን በየወሩ ባለፈው ስንነጋገር አንዲት ሴት በሀይድ ምክንያት ትታመማለች ሳይኮሎጂካሊ በጣም ትጎዳለች ያንን ሁሉ አላህን Subhanahu Wa Ta'ala ካልተሳሰበች ሂሳቧን ከአላህ Subhanahu Wa Ta'ala ጋር ካላወራረደች ማን ነው ለዛ ነገር ምን እንዳል ሊሰጥ የሚችለው በመጥ ጊዜ ለምትታመመው ለምትሰቃየው ነፍሷን አውጥታ መስዋዕት ለምታደርገው ነገር ማን ነው ምን እንዳል ሊሰጥ የሚችለው ብዙ ጊዜ በቃ ተፈጥሮ ነው ተብሎ ነው የሚታለፈው ተፈጥሮ ነው ተብሎ መታለፉ ልክ ነው በመሰረቱ አንድ ነገር የመጀመሪያው ስቴፕ ነው ተፈጥሮ ነው ብለን መቀበላችን ግን ተፈጥሮ ነው ብቻ ተብሎ መታለፍ አለበት ብዬ አላስብም ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ከተሸው ከተለት ይሽኩ አይደል ያሉት አንድ ሰው በታመመው በተሰቃየው በጭንቀቱ በጥበቱ ልክ አላህ Subhanahu Wa Ta'ala ወንጀሉን ይምርለታል እሾክ እንኳን በወጋው ልክ አላህ Subhanahu Wa Ta'ala ወንጀሉን ቢምርለት እንጂ ነው ያሉት አይደል በየወሩ ለምትታመመው
ህመም ከዛ ህመም ወጣ እንደገና ደግሞ በእናትነት ማዕረግ ውስጥ ለምታሳልፋቸው ነገሮች ሁሉ አላህ Subhanahu Wa Ta'ala ካልተሳሰበች አንዲት እንስት እዝነቱን ካልጠየቀች ቤትህ ይሻአሲያ ቤትህ ይሻለኛል እንዳለችው ቤትህ ይሻለኛል ብላ ዱዓ ካላደረገች ካንተ የሚመጣው ለኔ ይበልጣል ብላ ካላሰበች ማን ነው ለዚህ ነገር ምን ደው ሊከፍል የሚችለው በዱንያም ላይ ህመም ጭንቀት በአኺራም ላይ ባዶ ነገር ማለት ነው ኪሳራ ስለዚህ ይሄንን ያላህ ህዝነት ከሴቶች ጋር የሚለውን ርዕስ የምናጠቃልለው ሂሳባችንን ከአላህ ጋር እንተሳሰብ በሚገጥመን እያንዳንዱ ነገር ላይ አላህን Subhanahu Wa Ta'ala ሂሳብ እንተሳሰብ ምንዳችንን ከሱን ጠይቀው እዝነቱን እንለምነው ማለት ነው የዛሬ ፕሮግራሜ ይሄንን ይመስል ነበር ስለተከታተላችሁኝ አብራችሁኝ ስለምትቆዩ ደግሞ እጅግ አድርጌ አመሰግናችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ